ዛሬ መጋቢት 25 2018 ፕላስቲክ ኮርኒስና ግድግዳ ቻክ በአሁኑ ሂሳብ መስራት ብንፈልግ ስንት ብር ያስፈልገናል? ከስተዛሬው እንግዲህ ለየት ያለ ሂሳብ ነው። ምክንያቱም የሰሞኑ ዋጋ እንግዲህ እጅግ ሰፊ የሆነ ጭማሪ አለ። እንዲሁም ሆኖ ግን በአሁኑ ሰዓት መስራት ብናስብ ለአምስት ክላስ ቤት ኮርኒስና እንዲሁም ግድግዳ ቻክ እስከ ሙሉ ፊኒሽንጉን ለመጨረስ ስንት ብር ያስፈልገናል? እያንዳንዱ በዝርዝር የምናይ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ ለአምስት ክላስ ቤት ወይንም ደግሞ ለሰባ ሁለት ቆርቆሮ ሻወርን ጨምሮ አምስት ክፍል ለሆነ ቤት ፕላስቲክ ኮርኒስ እና ግድግዳ ቻክ ለማድረግ ስንት ብር ያስፈልገናል? በሰሞኑ ዋጋ እንግዲህ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ወደ ማቴሪያል እንግዲህ የምንገባ ይሆናል። መግቢያ ላይ እንደነገርኳችሁ 72 ቆርቆሮ ወይንም ደግሞ ሻወርን ጨምሮ አምስት ክፍል ቤት ለሰራችሁ ፕላስቲክ ኮርኒስ እና ግድግዳ ቻክ እንግዲህ እስከ ቀለም የውስጡን ሙሉ ፊኒሽንግ እንግዲህ የምናይ ይሆናል። ከስተዛሬው ጋር ያለውንም ሂሳብ የምናወዳድረው ይሆናል ማለት ነው። ምን ያህልስ ልዩነት አምጥቷል? ምንስ ጨምሯል? እያንዳንዱ እየነገርኳችሁ ጠቅላላ አድርገን ደግሞ በብር ደረጃ ስንት ብር ይወስዳል የሚለውን እናያለን። እንግዲህ ወደ ኮርኒስ ስራ ስንገባ የመጀመሪያ ተቀዳሚው ስራ የሚሆነው የመብራት ዝርጋታ ይሆናል። ስለዚህ የመብራት ዝርጋታዎችን ለመዘርጋት ምን ምን ያስፈልገናል? 1.5 የመብራት ገመድ 3 ጥቅል ያስፈልገናል። የአንድ ጥቅል ዋጋ 2300 ብር ነው። የሶስቱ ጥቅል 6900 ብር። ስለዚህ ለ1.5 6900 ብር የሚያስፈልግ ይሆናል ማለት ነው። በቀጣይ 2.5 የመብራት ገመድ ያስፈልገናል። እሱም ሁለት ጥቅል ወደ 3 የቀረበ ነው። ስለዚህ 3 ጥቅል ያስፈልገናል። የአንድ ዋጋ 3300 ብር ነው። የሶስቱ በ3300 ብር 9900 ብር ለ2.5 ያስፈልገናል። 4 ነጥብ በሜትር ያስፈልገናል። 50 ሜትር የሜትር ዋጋ 100 ብር ነው። ስለዚህ 5000 ብር የሚያስፈልገን ይሆናል ለ4 ነጥብ ማለት ነው። ሌላው ኮንዲት ነው። ኮንዲት 50 ፍሬ ኮንዲት የሚያስፈልገን ይሆናል። የአንድ ኮንዲት ዋጋ 50 ብር ነው። የ50ው 2500 ብር ለኮንዲት ያስፈልገናል። እንዲሁም እስካቶላ 20 ፍሬ ያስፈልገናል በ25 ብር 500 ብር ማለት ነው። ሌላው ውድ ተመልካቾች ብሬከር ያስፈልገናል። ብሬከር ቦክስ ማለት ነው። ብሬከር ቦክስ ባለ 6 በአንደኛው 800 ብር ነው ላይ ተሸጠ የሚገኘው። ስለዚህ ለብሬከር ቦክስ 800 ብር ማለት ነው። ሌላው እንግዲህ የመብራት ዝርጋታ የሚያስፈልጉት ማቴሪያሎች እነዚህ ናቸው። 1.5 6900 2.5 ገመድ 9900 ለ4.5 ሺህ ብር ለኮንዴት 2500 እንዲሁም ለስካቶላ 500 ብር 3 ፕላስተር ያስፈልገናል በ100 ብር 300 ብር ብሬከር ቦክስ 800 ብር ማለት ነው። እነዚህ የመብራት ዝርጋታዎች ላዘረጋችሁ ቀድሞ ሙሉ በሰዓት ከተዘረጋ የነዚህ ሂሳብ ይቀርላችኋል ማለት ነው። ሲመረግ ላዘረጋችሁ ማለት ነው። ብዙዎች ግን ቢመረግም ኮንዲት ብቻ አስቀምጠው ገመድ የማይኖረው ይኖራል፣ ወይንም ደግሞ በቂ ዝርጋታ ያልተዘረጋ ስለሚሆን ግዴታ አሁን ያስፈልገዋል ማለት ነው። ለምሳሌ የሻዶ የስኮትላይት መብራቶች አሉ። እነዚህ ካልተካተቱበት ግዴታ አሁኑ መካተት ይኖርበታል ማለት ነው። ስለዚህ ውድና የተከበራችሁ ተመልካቾች ይህንን ስለ መብራት ዝርጋታ ይህን ያህል ካልኩኝ የቀጣይ ስራ የሚሆነው ፕላስቲክ ይሆናል። ስንት ካሬ ፕላስቲክ ያስፈልገናል? 70 ካሬ ፕላስቲክ ያስፈልጋል። የአንድ ካሬ ዋጋ 650 ብር ገብቷል። የሰባው ካሬ 45500 ብር ለፕላስቲክ ብቻ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ እንግዲህ 18 እስር ሞራሌ ባለ 9 ያስፈልጋል። የአንድ እስር ዋጋ 2500 ብር ነው። አሁን ላይ የ18ቱ 45000 ብር ለሞራሌ የሚያስፈልግ ይሆናል ማለት ነው። ለፕላስቲክና ሞራሌ ብቻ 90500 ብር ያስፈልጋል ማለት ነው። በቀጣይ ስንሄድ 9 ቁጥር ምስማር ያስፈልገናል። አንድ ባኮ 1500 ብር። 15 ቁጥር አንድ ባኮ ያስፈልገናል 1600 ብር። 7 ቁጥር ሁለት ባኮ ያስፈልገናል በ1500 3000 ብር። ሁለት ተኩል ሁለት ካርቶን ያስፈልገናል ለፕላስቲክ ማለት ነው በ500 ብር 1000 ብር
ሌላው ክርንችት ሚስማር ያስፈልገናል አንድ ካርቶን 250 ብር። ሌላው ምንድነው ማገር ያስፈልገናል እንጨት ማለት ነው። ለከበሌቶም የሚሆን ከላይም ከኮርኒስ የሚገቡ እንጨቶች አሉ። ጠቅላላ ብሎ ለ35 እንጨቶች ያስፈልጋሉ። በ250 ብር 8750 ብር ለእንጨት የሚያስፈልግ ይሆናል ማለት ነው። ከዚህ በኋላ እንግዲህ ምንድነው ኮርኒሱ አለቀ ማለት ነው። መጀመሪያ ላይ የመብራት ዝርጋታ ተዘረጋ፣ ቀጣይ ኮርኒሱ ሙሉ ለሙሉ ተጠናቀቀ ማለት ነው። ከዚህ በኋላ ምን ይሆናል? ወደ ግድግዳ ቻክ የምንሄድ ይሆናል፣ ወይንም ወደ ግድግዳ ጅብሰም ማለት ነው። ወደ ጅብሰም ስንመጣ እንግዲህ ውስጡ ልስን ወይም ግርፍ ለሆነ ቤት ነው አሁን የምነግራችሁ። ጭቃ ልስን ወይንም ግርፍ፣ እንዲሁም ደግሞ ጠቅጠቅና ልጥፍ ለሆነ ደግሞ መጨረሻ ላይ ሳውቃችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ይህንን መረጃ ሁሉንም እዙ ላይ ግልጽ አደርግላችኋለሁ ማለት ነው። ወደ ልስንና ግርፍ ወደሆነ ቤት ስንገባ ጅብሰም እንግዲህ የፍሬምም የሁሉም አለ። ጠቅለል ብሎ እስከ ግድግዳ ቻክ ሙሉ ፊኒሽንግ ለመጨረስ እስከ 200 ኪስ ጅብሰም ያስፈልገናል። አሁናዊ የጅብሰም ዋጋው አንድ ኪስ 700 ብር ነው። ከ330 ብር ቀጥታ 700 ብር ገብቷል ማለት ነው አንድ ኪስ። ስለዚህ የ200 ኪስ በ700 ብር 140 ሺህ ብር ለጅብሰም ብቻ የሚያስፈልገን ይሆናል። 200 ጅብሰም እንግዲህ ከዛሬ 15 ቀን በፊት በ70 ሺህ ብር ሲጠናቀቅ የነበረው አሁን ላይ በቀጥታ 140 ሺህ ብር እጥፍ ጨምሮ ማለት ነው። ለአንድ ቤት በ200 ኪስ 70 ሺህ ሲገዛ የነበረው አሁን ላይ 140 ሺህ ብር ገብቷል። ስለዚህ በሰሞኑ ዋጋ እንግዲህ የ200 ኪስ በ700 ብር 140 ሺህ ብር ያስፈልገናል ማለት ነው ለጅብሰም። ሰጋቱራ 20 ኪስ ያስፈልገናል በ550 ብር 11 ሺህ ብር። ቃጫ 15 ኪሎ ያስፈልገናል በ400 ብር 6 ሺህ ብር። ሌላው ቀለም ነው፣ የግድግዳ ቀለም ማለት ነው። ለሱ 3 ካርቶን ወይም 12 ጋሎን ያስፈልገናል 1500 ብር 18 ሺህ ብር። ሌላው መቀየጫ 1/6 አካባቢ መቀየጫ ያስፈልገናል በ200 ብር 1200 ብር ማለት ነው። ሌላው የእቃ ማጓጓዣ አለ እንግዲህ የፕላስቲኩ፣ የሞራሌው፣ የጅብሰሙ ጠቅለል ብሎ ሙሉ የሰራተኛም የመኪናም ኪራይ ጠቅለል ብሎ እስከ 20 ሺህ ብር ለትራንስፖርት የሚያስፈልገን ይሆናል ማለት ነው። ሌላው የባለሙያ ነው። የባለሙያ በአሁኑ ዋጋ እንግዲህ ከ110 እስከ 115 ሺህ ብር ከመብራት ዝርጋታ እስከ ቀለም ሙሉ ፊኒሽንግ ግድግዳ ቻክ ኮርኒስ ጠቅለል ብሎ እስከ 115 ሺህ ብር የሚያስፈልግ ይሆናል። ሌላው የበርና መስኮት አለ የቀለምም ማለት ነው። እሱን የበርና መስኮት ጠቅላላ የባለሙያም ጠቅለል ብሎ እስከ 10 ሺህ ብር የሚያስፈልግ ይሆናል ማለት ነው። ከዚህ በመቀጠል ምንድነው እንግዲህ የአምፖልና ሶኬት ማብሪያና ማጥፊያዎች አሉ። እነሱ ጠቅለል ብለው የማብሪያ ማጥፊያ የሶኬት እንዲሁም መለስተኛ አምፖሎች ጠቅለል ብሎ እስከ 60 ሺህ ብር የሚያስፈልግ ይሆናል። ስለዚህ ለዚህ ስራ እንግዲህ የሚያስፈልጉት ማቴሪያሎች አሁን የጠቀስኩላችሁን ይመስላል። ወደ ብር ስንቀይራቸው ስንት ብር ያስፈልገናል ወደሚለው ስንሄድ እንግዲህ እስካሁን የጠቀስኩላችሁን ውስጡ ግርፍ ወይንም ደግሞ ልስን ሆኖ ግድግዳ ጅብሰም፣ ኮርኒስ፣ ከመብራት ዝርጋታ፣ የቀለም፣ የበርና መስኮት፣ የዕቃ ማጓጓዣ፣ የባለሙያ ጠቅልል ብሎ ከ505 እስከ 510 ሺህ ብር አካባቢ እስከ 510 ሺህ ብር አካባቢ የሚያስፈልግ ይሆናል ማለት ነው። እጅጉን እንግዲህ ያለውን ልዩነት ዛሬ ሰራላችሁ የነበረውን ቪዲዮ ታስታውሳላችሁ። አሁን ላይ ግን እስከ 510 ሺህ ብር የሚያስፈልግ ይሆናል ማለት ነው። ይህ ለምንድን ነው? ውስጡ ግርፍ ወይም ልስን ለሆነ ቤት። ወደ ጥቅጥቅና እንዲሁም ልጥፍ ከሆነ ደግሞ ጅብሰም ወደ 350 እና እስከ 300 ከፍ ስለሚል 200 ጅብሰም ነው ለዚህ እንግዲህ የሰራሁላችሁ ሂሳብ። ወደ 300 እና ከዚህ በላይ ሲሆን ደግሞ ቢያንስ ወደዛ ከሄር ደግሞ ስንት ያስፈልጋል ወደሚለው ስንሄድ ለጥቅጥቅና ለልጥፍ ደግሞ ከ600 እስከ 620 ሺህ ብር አካባቢ የሚያስፈልግ ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ያለውን የዋጋ ልዩነት እያያችሁት ነው። በጣም የሚያሳስብ ነው ማለት ነው። ምክንያቱም በዚህ ልክ በአጭር ጊዜ ይህን ያህል ጭማሪ ማሳየት የሀገራችን የኑሮ ውድነት ወዴት እየሄደ እንደሆነ ብሩ እየሞተ መሆኑ ግልጽ ነው ማለት ነው። ነዳጅ ቢጠፋ ራሱ ምርቱም ቦታው ላይ የለም። በተለይ ከውጭ የሚመጡ እቃዎች እየገቡ አይደለም ማለት ነው። የውጭም ጦርነት እንግዲህ ሀገራችንንም ለዚህ ዳርጎታል ማለት ነው። አላህ የትኛው ዓለምን እንግዲህ ወደ ሰላሙ ይመልስልን። ሰላምንም ያህል ነገር የለም። የሰላም ዋጋው ትልቅ ነው። አላህ ሰላም ያደርግልን ማለት ነው። ነገራቶችን አላህ ገር ያደርግልን። አብሽሩ። ይሄን ደግሞ ስትል ዋናው ጤና ነው። እንዳትጨናነቁ ማለት ነው። ብቻ ያው ዱዓ ማድረግ ነው። አላህ ሀገራችንን ሰላም እንዲያደርግልን።
በተረፈ እንግዲህ ነገራቶች ደግሞ የተለየ ሂሳብ ወይንም ደግሞ የተለያየ የዋጋ መሻሻልም ካለ ደግሞ መረጃዎችን ወደ እናንተ የማቀርብላችሁ ነው የሚሆነው። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።